الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه. اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم. يا معلم آدم وإبراهيم علمنا ويا مفهم سليمان فهمنا وأعوذ بك اللهم أن أقول فيك ما ليس لي به علم فأضل وأضل. أما بعد ዛሬ ከምናያቸው ጥያቄዎች የመጀመሪያው የሱና ሶላት ላይ ሱብሃንአላህ ይባላል ወይስ የፈርድ ሶላት ብቻ ነው የሚባለው የሚል ጥያቄ ነው። ሱብሃንአላህ ይባላል ከሚለው የተፈለገው ዚክር ይባላል ወይ ማለት ይመስለኛል። ከነብዩ አለይሂ ሰላቱ ሰላም የተገኘው የተነገረው ከፈርድ ሶላቶች በኋላ ነው ቋሚ ራሱን የቻለ ዚክር የተነገረው ያለው። የተለያዩ የዚክር ዱዓ ክታቦች ላይ የሚገኘው ከሶላት በኋላ የሚባል ዚክር ውዳሴ ከፈርድ ሶላት ጋር የተያያዘ ነው። 33 ጊዜ ሱብሃንአላህ፣ 33 ጊዜ አልሐምዱሊላህ፣ 33 ጊዜ ወይም 34 ጊዜ አላሁ አክበር። እነዚህ ከፈርድ ሶላቶች ጋር ተያይዘው የሚባሉ ናቸው። ከሱና ሶላቶች በኋላ በቋሚነት የሚባል ዚክር እንዳለ የተነገረው ከዊትር ሶላትና ከዱሃ ሶላት በኋላ ነው። ከዊትር ሶላት በኋላ ሱብሃነል መሊክል ቅዱስ፣ ሱብሃነል መሊክል ቅዱስ፣ ሱብሃነል መሊክል ቅዱስ ይባላል። ከዱሃ ሶላት በኋላ 100 ጊዜ ረቢ ግፊርሊ ወርሐምኒ ወቱብ ዐለየ ኢነከ አንተ ተዋቡር ረሒም፣ አንዳንዴም ኢነከ አንተ ተዋቡል ገፉር የሚሉ ዚክሮች እንዳሉ ነው የተነገረው። ሌላኛው ጥያቄ እናቴ ቡና ጀባ ትላለች፣ አሟቶች የሞቱ ሰዎች ስም እየጠራች ጀባ ትላለች፣ ምግብም ቀርቦ ስማቸውን እየጠራች ይበላል። ይህ ነገር እንዴት ይታያል? እናም እናቴ ቡና አፍይልኝ ብትለኝ ማፍላት እችላለሁ ወይስ በወንጀል መተባበር ነው የሚሆንብኝ? ምን ማድረግ ነው ያለብኝ? ያብራሩልኝ የሚል ጥያቄ ነው። ከምግብ ጋር ከቡና ጋር አያይዞ ለሟቾች ዱዓ ማድረግ ከነቢዩ አለይሂ ሰላቱ ወሰላም አልተገኘም። ለሞተ ሰው እስትግፋር ማድረግ ዱዓ ማድረግ የተፈቀደ ነው። ለሞተ ሰው አቅመ ደካማን ድሃን አጅሩ ለሱ እንዲሆን ብሎ ለሟቹ እንዲሆን ብሎ ማብላትም የተፈቀደ ነው። ነገር ግን ቤት ውስጥ ለራስ የሚበሉት የሚጠጡትን ቡና ምግብ ባዘጋጁ ቁጥር የሞቱ ሰዎችን ስም የጠሩ ለነሱ ጀባ በሉ የሚል የቁርአንም የሐዲስም ማስረጃ የለም። ከሱሐቦችም የተገኘ ነገር የለም። በዚህ ዙሪያ ከአሁን ቀደም እዚሁ የፈትዋ ፕሮግራም ላይ በሰፊው ተናግረናል። አኺራ ላይ ለሰው ልጆች ይጠቅማል ብሎ አንድ ነገር ለማድረግ ማስረጃ ያስፈልገዋል። ነብዩ አለይሂ ሰላቱ ሰላም ሱሐቦች ያላደረጉት ቁርአን ያላዘዘውን ያልፈቀደውን ነገር ማድረግ በስሜት መመራት ነው የሚሆነው። ከቁርአን ከሐዲስ ይልቅ ወላጆችን አባትና አያቶችን ያለ እውቀት መከተል ነው የሚሆነውና የተፈቀደውን ማድረግ ያልተፈቀደውን መተው ነው። ሶላት ስንሰግድ ለራሳችን ዱዓ ስናደርግ ከምግብ ከቡና ጋር ሳናያይዝ ለሟቾች ዱዓ ማድረግ ይቻላል። ከቡና ጋር አያይዞ ከምግብ ጋር አያይዞ ሁሌ ለሟቾች ዱዓ ማድረግና ጀባ ማለት ማስረጃ የሌለው ተግባር ነው። ሙስሊም የሆነ ሰው በቁርአን የሚመራ ሰው ከዚህ መታቀብ አለበት። ለእንደዚህ አይነት ወላጆች ቡና ማፍላትን በተመለከተ በመሰረቱ ቡናው ቤተሰብ ሊበላ ሊጠጣ ተብሎ የሚዘጋጅ ከሆነ ማዘጋጀቱ ችግር የለም። ለራስ ሊበሉት ሊጠጡት ካዘጋጁት በኋላ በመሰረቱ ቤት ሊበላ ሊጠጣ ከተዘጋጀ በኋላ በሚያደርጉት ያልተፈቀደ ተግባር ጀባ ማለት የሚጠየቁት እነሱ ናቸው። አይ ዛሬ ለየት ባለ መልኩ ለአሟቶች የሆነ ነገር ማድረግ አለብን ተነሺ እንዲህ አይነቱን ቡና አፊ ከሆነ በዚህ ላይ መታዘዙ አይገባም። ይሄኔ በወንጀል መተባበር ይሆናል። ሁሌ ቤት ውስጥ የሚዘጋጀን ለቤተሰብ የሚሰራን ምግብ ቡና ማዘጋጀቱ ከሆነ ይሄ ችግር የለውም። ወላጆችን ከመምከር ጋር አላህ እንዲመራቸው ዱዓ ከማድረግ ጋር። ሌላኛው ጥያቄ እኔ ሳውዲ ነበርኩ። ከዛ ከሳውዲ ወደ ኢትዮጵያ ሄድኩ። ኢቃማ ላወጣ ከዛ ወደ ኢትዮጵያ ሄጄ በሰላም ከተመለስኩ ለበጎ አድራጎት ሰደቃ ሰጣለሁ ብዬ ነበረ። አሁን በሰላም ሳውዲ ገባሁ እና የተነደርኩትን እንደገባሁ ነው የምከፍለው። ሰርቼ በከፍለው ችግር አለው? ስለሚቆይ የኔ ብር ብዙ ስለሆነ የተነደርኩት ቀስ ያልኩ በከፍለው ችግር ይኖረው ይሆን ብታብራሩልኝ የሚል ጥያቄ ነው። መልካምን ስራ ለመስራት ነድር የገባ የተሳለ ሰው ስለቱን ይሙላ ብለዋል ነብዩ አለይሂ ሰላቱ ወሰላም። እንዲህ አይነት ቦታ እንዲህ ነገር ከተሳካልኝ በሰላም ደርሼ ከተመለስኩኝ ለአላህ ተባረከ ወተዓላ ይሄን ያክል ሶላት ሱና ሰግድለታለሁ፣ ይሄን ያክል ቀን ጾማለሁ፣ ወይም ደግሞ ለኸይር ስራ ይሄን ያክል ገንዘብ ሰጣለሁ ያለ ሰው ያሰበው እንደተሳካለት የነየተው ነገር ማድረግ አለበት። ስለዚህ ለበጎ አድራጎት ለሰደቃ ገንዘብ ሰጣለሁ ካሉ
የታሰበው ከተሳካ እጅ ላይ ገንዘብ ካለ ወዲያው መሰጠት አለበት። ነገ የሚሆነው አይታወቅም። እጅ ላይ ገንዘብ ከሌለ ያለውን ያክል ሰጥቶ የተቀረውን ተሰርቶ ሲገኝ መስጠት ይቻላል። ሌላኛው ጥያቄ ጸባይ ያለው ሰው አቂዳው ያልተስተካከለ ለትዳር መምረጥ ይቻላል ወይ? ይሰግዳል፣ ይጾማል፣ ከዚህ ውጪ ስለ ዲኑ ምንም አያውቅም የሚል ጥያቄ ነው። አቂዳው ላይ እምነቱ ላይ ከቁርአን ከሐዲስ ደጋ ቀደምቶች ከነበራቸው አቂዳ የተለየ ተቃራኒ አቋም እንዳለው የሚያንጸባርቅ ከሆነና በዚህ የሚታወቅ ከሆነ ሳይመከር ሳይመለስ ሳይቶበት ማግባት አይቻልም። ነገር ግን ከመጾምና ሶላት ከመስገድ ውጪ ምንም ስለማያውቅ ብቻ ከሆነ አቂዳው አልተስተካከለም የሚባለው ይሄ እንዲሁ በልኩ ትክክል የሆነ አነጋገር አይደለም። እውቀት የሌለው በሚል መስተካከል አለበት። አቂዳው ያልተስተካከለ የሚባለው ሙስሊም ከሚያምንበት የተለየ አቂዳ እንዳለው ካንጸባረቀ በዚህ ከታወቀ ነው። ስለዚህ አሚ ከሆነ የዲን ጥልቅ እውቀት ከሌለው ለማወቅ ለመተግበር ዝግጁ ከሆነ ዲኗ ላይ ጠንካራ የሆነች ጥሩ አቂዳ ላይ ያለች ሚስቱን ማይቃረን ከሆነ እንቅፋት የማይሆን ከሆነ ወደፊት ትዳሩን ቤቱን በሸሪዓ ለመምራት የትዳር ዝግጁ ከሆነ በዲን የተከለከለ ነገር ለማድረግ ማያስገድዳት ከሆነ ወንድ ያለበት ክፍል የገባች ወንድን እንድትኻደም የሚያስገድድ ካልሆነ ሂጃብሽን አውልቂ የሚል ካልሆነ የተለያዩ በዲን የተከለከሉ ነገሮችን እሱ ስለማያምንባቸው ብቻ ተይ የማይል ከሆነ ለሱ ደስ ስለሚለው ብቻ በዲን የተከለከለ ነገር አድርጊ ብሎ ማያስገድድ ከሆነ ማግባቱ ችግር የለው። በተለይ ሴት ልጅ እድሜዋ ከገፋ የትዳር አማራጭ ብዙ ከሌላት እሱ በዲን ለመመራት ዝግጁ ከሆነ ቃል ከገባ እንዲህ አይነቱን ሰው ለትዳር መቀበሉ ችግር የለው። ምንም እንኳን በላጩ አማራጭ እስካለ ድረስ በዲኑ ጠንካራ የሆነ እውቀት ያለውን ሰው ማግባቱ ቢሆን። ሌላኛው ጥያቄ የሆነ ብር ነበረ ለሰው የሚሰጥ ባለቤቴን ልስት ብዬ ስጠይቀው እንዳሰጭ ከሰጠሽ ፍች ነኝ ወይም ፍች ነሽ አለኝ። እኔ ደግሞ ብሩን ሰጠሁኝ። ኒካሁ ይወርዳል አይወርድም? ያብራሩልኝ ጀዛኩሙላህ ኸይር የሚል ጥያቄ ነው። የሱ ንያ ነው የሚወስነው። እንዳሰጪ ከሰጠሽ ኒካሁ ይወርዳል ሲል ማስፈራራትን ብቻ ፈልጎበት ከሆነ ኒካሁ አይወርድም። በትክክልም ከሰጠች እፈታታለሁ ብሎ ወስኖ ነይቶ ከሆነ ይሄን ያለው ስሰጥ ኒካሁ ይወርዳል። የሆነ ብር ነበረ ለሰው የሚሰጥ የሚለው የሰው አማና አደራ የሰው ሐቅ የሆነን ብር ከሆነ አትስቱ ያለው ባለም ይሁን ማንንም መታዘዝ አይቻልም። ነገር ግን ለሰው የሚሰጥ ማለት እንደ ሶደቃ የሚሰጥ ከሆነ ባልን አማክሮ መስጠቱ በላጭ ነው። ሱና የሆነ ሶደቃን ለመሰደቅ ብሎ ትዳርን ማናጋት ባልን ማመጽ አግባብ አይደለም። ሌላኛው ጥያቄ ባለቤቴ አስካሪ መጠጥ ጠጥቶ መጣ። እኔ በንዴት ፍታኝ ስለው በሶስት ፈታኝ። ከዛም ሰዎች ነበሩ ጠጥቶ ስለሆነ የዚህ አይነት ፍቺ የለም አሉኝ። እኔም ስለ ዲኔ አላውቅም ነበረ። አሁን ያለሁት ስደት ነው፣ ግን በአንድ ላይ ነን። ይህ እንዴት ይታያል ያብራሩልኝ የሚል ጥያቄ ነው። አስካሪ መጠጥን መጠቀም ከሙስሊም የሚጠበቅ ተግባር አይደለም። ኢያከ ነዕቡዱ ወኢያከ ነስተዒን ያለ በአፉ ፋቲሐን የሚቀራ ሰው አፉን በኸምር አይነጅስም አያቆሽም። ሆኖም አንድ ባል አስካሪ መጠጥ መሆኑን ያወቀ ጠጥቶ ሰክሮ ከዛ በኋላ ሚስቱን ቢፈታ ፍቺው ይጸድቃል አይጸድቅም ሰፊ ኺላፍ ሊቃውንት ዘንድ ውዝግብ ያለበት ነጥብ ነው። ብዙዎቹ ፍቺው ይጸድቃል ብለዋል። ምክንያቱም የሰከረው ራሱ የተከለከለን ነገር ሆን ብሎ በምርጫው በማድረግ ነውና መቀጣት አለበት። የጠጡ ሰዎች የተለያየ ጥፋት አጥፍተው ምንም ችግር የለውም ብለው እንዲያምኑ በር መክፈትም ነው የሚሆነው በማለት ፍቺው ይጸድቃል ብለዋል። የተወሰኑ ሊቃውንት ጥቂት የማይባሉ መቀጣት ባለበት መንገድ በሌላ መልኩ ይቀጣ እንጂ ኸምር የጠጣ ሰው የሚቀጣው ራሱን የቻለ ቅጣት አለ። ያ እርምጃ ይወሰድበታል እንጂ ጠጥቶ ፈትቻለሁ ያለ ሰው መጠጣቱ ጥፋት ስለሆነ ብቻ የሚናገረውን ማያውቅ ሰካራም ፈታው ስላለ ኒካሁ አይወርድም የሚል አስተያየት ያላቸው ከቀደምቶችም መካከለኛው ዘመን ላይ ከነበሩ በዘመናችን ከነበሩ ሊቃውንትም ይሄን የመረጡ አሉ። ሸይኹል ኢስላም ኢብኑ ተይሚያ፣ ኢብኑል ቀይም፣ ኢብኑ ባዝ፣ ኢብኑ ዑሰይሚን ሌሎችም ይሄን መርጠዋል። ኢብኑል ሙንዚር የሚባሉ ታላቅ የፊቅህ የሐዲስ የኢጅማዕ ዘጋቢ ኢማም ሰካራም የፈታው ፍቺ እንደማይጸድቅ ከዑስማን ኢብኑ አፋን ከታላቁ ሱሐቢ ተገኝቷል፣ ተረጋግጧል። ዑስማን ኢብኑ አፋንን ተቃርኖ አይ ሰካራም የፈታው ፍቺ ይጸድቃል ያለ ሱሐባ አልተገኘምና ይሄ ጠንከር ያለ ማስረጃ ይሆናል። ሱሐባው ዑስማን ሰካራም የፈታው ፍቺ አይጸድቅም ብሎ ሌሎች ሱሐቦች ተቃራኒ የሆነ
ሐሳብ አለማንጸባረቃቸው፣ ዑስማንን አለመቃረናቸው ሱሐቦች ዘንድ የሰከረ ሰው የተናገረው ንግግር ፍቺ አይጸድቅም የሚል እምነት እንዳለ ያሳያል ብላ የተመረጠው አስተያየትም ይሄ ነው። ሰካራም አቅል የለውም የሚናገረው ንግግር በተለይ ሌሎችን የሚጎዳ ከሆነ አይጸድቅም። ፍቺ ከራሱ አልፎ ልጆቹን ይጎዳል፣ ሚስቱን ይጎዳል፣ ቤተሰብን ይበትናል። የሰካራም ቅጣቱ ትዳሩን ማፍረስ ሳይሆን ሌላ ነው፣ ቅጣቱ መገረፍ ነው። ስካር ላይ ሆኖ ፈትቻለሁ ቢል፣ ንብረቴን ሸጫለሁ ቢል፣ ይሄን ገዝቻለሁ ቢል፣ ይሄን ሰጥቻለሁ ቢል አይጸድቅም። ንብረት ላይ የሌሎች ህይወት ላይ ስካር መንፈስ ላይ ሆኖ ቢወስን ውሳኔው አይጸድቅም። ነገር ግን የሌላን ሰው ንብረት ቢሰርቅ፣ ዝሙት ቢሰራ ተግባሩ ያስጠይቀዋል። ቃሉ በተለይ ሌሎች ላይ ጉዳት የሚያደርስ ከሆነ አይጸናም። ሁለቱ መለየት አለባቸው። የቃሉ አይጸድቅም፣ ተግባሩ ግን ያስጠይቀዋል የተባለው ሰዎች ሳይሰክሩ ሰክሬ ነው ያሉ የሰው ገንዘብ ሊዘርፉ፣ ዝሙት ሊሰሩ፣ ሰው ሊገድሉ ይችላሉና ተግባር ድርጊት ያስጠይቃል፣ ያስቀጣል። ቃሉ ግን ካፉ የሚወጣው በተለይ ሌሎች ህይወት ላይ ተጽዕኖ የሚያደርስ ከሆነ አይጸናም። ኒካህም እዚህ ውስጥ ነው የሚካተተው። ሰክሮ የፈታ ሰው የሚስቱን ህይወት የልጆቹን ህይወት ሊያመሰቃቀል ስለሚችል ራጂሑ ስካር ላይ ሆኖ የፈታ ፍቺው አይጸድቅም፣ በሌላ መልኩ መቀጣት አለበት። ሌላም ጥያቄ ልብስ በፎቶ ወይም በተለያዩ ፊደሎች ፊደሉ የስማቸው መጀመሪያ ሊሆን ይችላል አሰራልኝ ይሉኛል፣ ወይም በተለያዩ ቅርጾች እንዴት ይታያል በሸሪዓችን የሚል ጥያቄ ነው። ህይወት ያላቸው ነገሮችን ምስል ፎቶ የያዘ ልብስ መስራት ይሄ አይቻልም፣ ሐራም ነው፣ ወንጀል ነው። ተስዊር ሐራም ስለሆነ መቅረጽ መሳል ሐራም ክልክል ስለሆነ በተለያዩ ቅርጾች የሚለው የዛፍ የእጽዋት ነፍስ የሌላቸው ነገሮች ቅርጽ ከሆነ ይሄም ችግር የለውም። በፊደሎች የሚለውም ፊደሉ ቃላቱ በሸሪዓ የተከለከሉ ወደ ብልግና የሚጣሩ ከዲን ጋር የሚጋጭ መልእክት ያላቸው ፊደሎች ቃላቶችና ወይም አርማዎች ካልሆኑ በስተቀር ችግር የለውም። ነገር ግን ነፍስ ካላቸው ነገሮች ውጪ ያሉ ቅርጾችም ይሁን ቃላት ፊደሎችም ይሁን ያሉበትን ልብስ ለብሶ ሶላት መስገድ የሚያስከትል ከሆነ ይሄ የተከለከለ ይሆናል። በጀማዓ የሚሰግዱ ሆኖ ከጀርባ ያሉ ሰዎችን ሊወሰውስ ስለሚችል እንዲህ አይነቱን ልብስ ለብሰው ሶላት የሚሰግዱ ከሆነ አይቻልም። ከስር የሚደረግ ወይም ከሶላት ውጪ ቤት ውስጥ በሚሆኑበት ጊዜ የሚደረግ ከሆነ ፊደሉ ቅርጹ ነፍስ ያለው ካልሆነ ወደ መጥፎ ነገር የሚጣራ ከዲን ጋር የሚቃረን መፈክርን የሚያንጸባርቅ እስካልሆነ ድረስ ችግር የለውም። በላጩ መተው ነው። አስተዋይ በሳል ትልቅ ሰው ከእንደዚህ ነገር ራሱን ከፍ ያደርጋል። ያልበሰሉ እዛ እዚህ የሚሉ ያዩትን ሁሉ ራሳቸው ላይ የሚለጥፉ ሰዎች የሚያደርጉት ነው። ምናልባት ለማስታወቂያ ለሆነ ዓላማ የሚሰራ ከሆነ ዓላማው ታይቶ ልብሱ ላይ የሚሰራው የሚጻፈው ነገር የሚሳለው ነገር ከሸሪዓ አንፃር ችግር የለውም ከተባለ የተፈቀደ ይሆናል። ሌላኛው ጥያቄ እኔ አረብ ሀገር መሽዋር ነው የምሰራው። ሴቶችን ስራ በምወስድ ሰዓት በደላላ ነው የሚሄዱት። የደላላ ብር ተቀበልልን ይሉኛል። እንደዚሁ በየመን የሚመጡትን የመን ያለ ደላላ የደላላ ብር ተቀበል ይሉኛል። የማውቃቸው ሰዎች ከሆኑ አንተ ነህ የምትበላን ይላሉ። እኔ የመሽዋር ብቻ ነው የማገኘው። ይህ እንዴት ይታያል የሚል ጥያቄ። ይህ የተከበረና ንጹህ ነው የሚባል ስራ አይደለም። ስለዚህ ለዲንህ ለአኺራህ የምትጨነቅ ከሆነ ከዚህ ስራ መውጣት መራቅ፣ ስራ መቀየር ይገባሃል። ምክንያቱም ሴቶችን ማድረስ ብዙ ከዲን የሚጋጩ ነገሮች ይኖሩበታል። ሴት ልጅን ብቻዋን ይዞ ረጅም መንገድ መጓዝ፣ ከሴት ልጅ ጋር መቀለድ፣ መጫወት፣ እሷን ያለ መህረም ማጓጓዝ፣ በዲን የተከለከለ ጉዞ እንድትጓዝ ማገዝ፣ በአላህና በመጨረሻው ቀን የምታምን ሴት ያለ መህረም አብሯት ቅርብ የስጋ ዘመድ እሷን ማግባት ማይችል ሐራም የሆነችበት አባቷ ለምሳሌ ወንድሟ፣ አጎቷ፣ ልጇ፣ የወንድሟ እህቷ ልጆች ሳይኖሩ አንድ ወንድ ከአንድ ሴት ጋር መጓዟ ለብቻዋ ሐራም ነው፣ ወንጀል ነው። አንድ ሴት ከአንድ ባዳ ወንድ ጋር አብራ መጓዝም ሐራም ነው። ከተማ ውስጥም ቢሆን ሶስተኛ ሰው አብሯቸው ሳይኖር መኪና ላይ ለብቻቸው ተነጥለው ተገልለው መጓዛቸው መቆየታቸው ሐራም ነው፣ ወንጀል ነው። የሸይጣን በር ይከፍታል፣ ያሳስታል። ዝሙት ላይ ሊወድቁ ይችላሉ። እንዲህ አይነቱ አጋጣሚ ላይ ዝሙት ላይ የወደቁ እየተደፈሩ ሸይጣን አሳስቷቸው በፈቃዳቸውም የረከሱ ብዙ አሉ። ዝሙት ሲባል ዋናው ትልቁ ዝሙት ብቻ ላይ ሆነ ይችላል። የአይን ዝሙት አለ፣ የምላስ ዝሙት አለ፣ የጆሮ ዝሙት አለ፣ የእጅ አካላት ዝሙት አለ። ለዚህ ሊጋብዝ ስለሚችል
በተለይ መሕረም ከሌለ አብሮ ሶስተኛ አካል ከሌለ። እንደዚሁ ደግሞ ሴቶች ብዙ ጊዜ አረብ ሀገር የሚሄዱት ያለ መሕረም ነው። የሚቆዩት ቆይታም ብዙ ጊዜ ዲናቸውን አኽላቃቸውን ለአደጋ የሚያጋልጥ ነው። የሚሰሩበት ቦታ ከወንድ ጋር ለብቻቸው የሚውሉበት የወንድ መጫወቻ የሚሆኑበት ሁኔታ አለ። ሁሌ ባይሆንም በየመን በኩልም የሚሄዱት ብዙ ጊዜ ህይወታቸውን፣ ደህንነታቸውን፣ ክብራቸውን ለአደጋ አጋልጠው ነው። ዙሪያው በስህተት በአደጋ በጉዳት የተከበበ ስራ ስለሆነ የሚሰራው ከዚህ መውጣት ተገቢ ነው። የሚያውቁኝ ሰዎች ከሆኑ አንተ ነህ እኛን የምትበላው የሚለው እሱ በድለላ ሐሳብህ ተጨማሪ ገንዘብ የምትጠይቃቸው ከሆነ አላህ ዘንድ የሚያስጠይቅህ ነው። ሰዎች ተቀበልልኝ ያሉህን ብቻ ከሆነ የምትቀበለው እነሱ አንተ ነህ የምትበላን ማለታቸው አንተን አይጎዳህም። ግን ሌሎች ጎጂ የሆነ ስራ ሰርተው ከነሱ ይገባኛል ያሉትን ገንዘብ አንተ ተቀብለህ ወደ እነሱ መላኩ ባልተፈቀደ ስራ መተባበር ነውና የሚሆነው። መግቢያ ላይ እንደተባለው ይሄ ንጹህ የሚባል የሚያኮራ ስራ አይደለምና ስራ መቀየር ይኖርብሃል። ሌላኛው ጥያቄ እኔ የምኖረው ውጭ ሀገር ቤት ተከራይቼ ኃላፊ ሆኜ ከሙስሊሙም ከክርስቲያን ጓደኞቼ ጋር ነው የምኖረው እና አሁን በዓላቸው ደረሰ እና ለነሱ በዓል ለነሱ ብደግስ ችግር አለው? እንዲሁም ለበዓል ብለው የሰሩትን ምግብ መብላት እንዴት ይታያል? እንዲሁም እንኳን አደረሳችሁ ማለትስ እችላለሁ? ያብራሩልኝ የሚል ጥያቄ ነው። ከካፍር ጋር ከሙናፊቅ ጋር ዲኑ ላይ ድክመት ካለበት ሰው ጋር አብሮ መኖር ኢማን ስለሚያደክም አይመከርም። አይደለም ከካፍር ጋር ሙስሊምም ሆኖ እምነቱ ላይ ጥንቃቄ የሚጎድለው ለዲኑ ማይጨነቅ ሰው ጋር አብሮ መኖር አይመከርም። ላ ቱሳሒብ ኢላ ሙእሚና የሚል ሐዲስ አለ። ሙእሚንን እንጂ ጓደኛ አታድርግ፣ ከሙእምን ጋር እንጂ አብረህ አትኑር ተብሏል። በተለያዩ ጉዳዮች ከየትኛውም ሰው ጋር ተገናኝቶ መለያየት በስራ በትምህርት በሆነ ነገር ይሄ ችግር አይኖረው። ነገር ግን ሙሳሐባ ማለት አብሮ መኖር ጓደኛ መሆን ማለት ነው። መኖሪያ ቤት ውስጥ አብሮ መኖር የሙሳሐባ አንዱ ትልቅ መገለጫና ማሳያ ነው። ጠዋት ማታ መገናኘት፣ መኝታ ላይ መገናኘት፣ ምግብ ላይ መገናኘት፣ መጸዳጃ ቤት ላይ መገናኘት፣ ብዙ የሚያነካኩ ነገሮች ይኖራሉና አይደለም ሙስሊም ካልሆነ ሰው ጋር ሙስሊምም ሆኖ ሶላቱን በአግባቡ ማይሰግድ ምላሱን ማይጠብቅ ያልተፈቀዱ ነገሮችን የሚሰራ ሰው ጋር አብሮ መኖር አይመከርም። ከካፍር ጋር ሲሆን ደግሞ ነገሩ ይከፋል። ብዙ በዲን የተከለከሉ ነገሮችን ያደርጋሉ። ወንድና ሴት ሊቀላቀል ይችላል። ከዚህም የከፉ ሐራም ቆሻሻ የሆኑ ተግባሮች ሊኖሩ ይችላሉ። አንተ በምትመራው ቤት ውስጥ በአንድ ጣሪያ ስር ሰዎች ተሰብስበው የተለያዩ ወንጀሎችን እንዲሰሩ እድል ማመቻቸቱ አንተን ያስጠይቃል። ወንጀል የሚሰራበትን ቤት አመቻችቶ ማከራየቱ ወንጀል ላይ ማገዝ ነው የሚሆነው። ሁሉም ራሱን ችሎ በየራሱ ክፍል የሚኖር ከሆነና በግልጽ የሚታይ ወንጀል ከሌለ ማከራየቱ ችግር ላይ ኖረው ይችላል። ግን ብዙ ጊዜ ውጭ ሀገር ላይ የሚኖሩ የሀገራችን ሰዎች ከሁኔታቸው ማወቅ እንደሚቻለው አንዱ ለስራ ሲሄድ አንዱ ቤት ይኖራል፣ አንዱ ሲኖር ሌላኛው አይኖርም። ወንድና ሴት አብረው ለብቻቸው ሊኖሩ ይችላሉ። ይሄን ያወቁ በዚህ መልኩ ማከራየቱ በወንጀል ማገዝ ነው የሚሆን። ለካፍሮች ዓመት ባለ ምግብ መስራት እንኳን አደረሳችሁ ማለት ይሄ ሐራም ነው ያለ ምንም ጥርጥር። ኢብኑል ቀይም ረሕመቱላሂ ዐለይህ ካፍሮችን በኩፍር ባላቸው ጊዜ እንኳን አደረሳችሁ ማለት ሐራም ክልክል እንደሆነ ሁሉም የእስላም ሊቃውንት እንደሚስማሙ ጠቅሰዋል። ስለዚህ ለባላቸው ምግብ መስራቱ እንኳን አደረሳችሁ ማለቱ አይቻልም፣ በወንጀል ማገዝ ይሆናል፣ ኩፍርን ማጽደቅ ይሆናል። በአላህ ለመካድ አላህን ለማመጽ እንኳን አደረሳችሁ እንዴት ይባላል? አንድ ሰው ሰውን ቢገድል ሰውን ለመግደል እንኳን አላህ በቃ እሱን በመግደልህ እንኳን ደስ አለህ አይባልም። በአላህ ማሻረክ በአላህ መካድ ደግሞ ሰው ከመግደል ዝሙት ከመስራት የከፋ ወንጀል ነው። ካፍር የሆነ ሰው ለዓመት በዓል የሰራውን ምግብ መብላት ይቻላል ወይ? አለመብላቱ በላጭ ነው። ነገር ግን ጉርብትና ጓደኝነት ኖሮ ከእንዲህ አይነቱ ሰው ጋር በጥሩ መኗኗር ወደ እስላም ሊስበው ይችላል የሚል ግምት ካለ ከስጋ ውጪ ያሉ ምግቦችን መብላት እንደሚቻል የሚያሳዩ የሱሐባ የታቢዒ ተግባሮች ዘገባዎች አሉ። ተቀብሎ መብላቱ ምንም አይነት ጥቅም ይኖረዋል ተብሎ ተስፋ ማይደረግ ከሆነ ኩፍርን ሽርክን ማውገዝን ለመግለጽ አልበላም ቢባል የተሻለ ይሆናል። ሌላኛው ጥያቄ እኔ አላህ አግርቶልኝ ኒቃብ ለብሳለሁ፣ ግን የአባቴ ወንድም ለአባቴ በእናት ነው የሚገናኙት፣ በአባት አይገናኙም፣ ለሱ መሸፈን አለብኝ የሚል ጥያቄ ነው። አላህ ዘናት ይስጥሽ፣ የሚጠቅም እውቀትን ይጨምርልሽ። አጎቶች ሁሉም አጅነቢ አይደሉም። የአባት ወንድም አጎት ነው። አጎት የሚባለው በአባት በእናት ሲገናኝ ብቻ አይደለም። በአባት ብቻም ቢገናኝ በእናት ብቻም ቢገናኝ በአባትም በእናትም ቢገናኝ ለአባት በሆነ መንገድ በሆነ መልኩ በሆነ አቅጣጫ ወንድሙ የሆነ በሙሉ ለሴት ልጅ አጎቷ ነው። ስለዚህ አጎቶች ሁሉም አጅነቢዮች አይደሉም። ከአባት ወንድም አልፎ
የአባቱም ወንድም የአባት አጎትም ጭምር እንደዚሁ አጅነቢ አይሆንም። ከሴት ልጅ ሒጃብ ማድረግ ጋር ተያያዥ የሆኑ አህካሞችን ማወቅ አስፈላጊ ነው። ለመልበስ ሸርጥ ነው አይደለም የምንለው፣ ብዙዎች ይቀላቅላሉ። እኔ የሒጃብን ህግጋት ጠንቅቄ ስለማላውቅ ሒጃብ አለብስም ሳላውቅ አይባልም። የሒጃብን ግዴታነት እንዳወቀች አንዲት ሙስሊም ሴት የተሟላ ሒጃብ ማድረግ አለባት። ከአጅነቢ ሙሉ ሰውነቷን መሸፈን አለባት። ከዛ ደግሞ ቀጥላ ከነማን ነው መሸፈን ያለብኝ፣ ለነማን ነው መግለጥ የምችለው፣ ከሚቀጥለው ቀን ጀምሮ መማር ማወቅ አለባት። መገለጥ ለማይቻል ሰው ልትገለጥ አይገባም። መገለጥ ለሚፈቀድ ሰው ከሱ ልትሸፈን አይገባም። አላህ ያግራራውን የፈቀደውን ማድረግ፣ አላህ የከለከለውን መከልከል ራሱን የቻለ ዒባዳ ነው። ብዙ ሰዎች ሒጃብን ኒቃብን እንዲጠሉ የሚያደርገውም ይህ አይነቱ ጉድለት ነው። የእናቷን የአባቷን አጎት በአባት ስለማይገናኝ በእናት ብቻ ስለሚገናኝ እንደ ባዳ ከሱ መሸፈን ሒጃብን እንዲጠላ ያደርገዋል። ስለዚህ ከእንዲህ አይነቱ ጉድለት ክፍተት ለመዳን መማር ማወቅ ያስፈልጋል። ሌላኛው ጥያቄ እኔ የምኖረው ዱባይ ነው እና ባለትዳር ነኝ። ባሌን አምጥቼዋለሁ እዚህ እና እሱ ከተለያዩ ሴቶች ጋር ያወራል እና ሲያወራ ደግሞ ምስት የለኝም ብሎ ነው የሚያወራቸው። ለሁለት ሴቶች ምስት የለኝም ብሎ ያወራበት መረጃ አለኝ። ግን ብዙ ጊዜ ምስት የለኝም ብሎ ያወራል ተብያለሁ እና አንድ ያገባ ወንድ የኒካህ ምስት ያለችው ምስት የለኝም ካለ ኒካው ይወርዳል ሲባል ሰምቻለሁ። ይህን ያብራሩልኝ ጀዛኩሙላህ የሚል ጥያቄ። ጥያቄው ላይ እንደተባለው ሚስቱ ወደ ሌላ ሀገር ወስዳው ከራሷ አስጠግታው አቅርባው ስታበቃ ሚስት የለኝም ብሎ የሚያወራ ወንድ አይደለም፣ ባል አይደለም። እንደሚባለው ወንድ አሰዳቢ ነው፣ ግማሽ ወንድ ነው፣ የጾታ ብቻ ወንድ ነው። እውነተኛ ወንድ ለትዳር ብቁ የሆነ ኃላፊነት የሚሰማው ሚስቱን ሰው ሀገር ላይ ከመንከራተት ሰርቶ ታድጎ በሀገሯ በክብር እንድትኖር ያደርጋል። ሚስቱ ሌላ ሀገር እየሰራች ከጥያቄው እንደምንረዳው በራሷ ወጪ ወስዳው ሚስት የለኝም ብሎ ማውራት የአቅልም የዲንም ማነስ ነው። የወንድነትን ትርጉም አለመረዳትም ጭምር። ባለንበት ጊዜ እንዲህ አይነቱ ነገር በብዛት ይሰማል። ብዙ ወንዶችም በተደጋጋሚ ከሚጠይቋቸው ጥያቄዎች መሃል አንዱ ይሄ ነው። ከሴቶች ጋር ያወራሁኝ ተሳስቼ ሚስት የለኝም አልኳት የሚሉ አሉ። ይሄ ምን ተሳስቼ የሚባል ነገር አለው? ቀድሞ ብዙ አጥር ሰባብሮ የሸይጣን መንገድ ውስጥ ከገቡ በኋላ የተፈጸመ ስህተት ነው፣ ክህደት ነው። ኒካህ ያለው ወንድ የኒካህን ክብር መጠበቅ አለበት። ኒካህን መጫወቻ ማድረግ የለበት፣ መቃቃ አይደለም። ሚስት ያለው ሚስት የለኝም ማለት ከባድ ውሸት ነው። ማግባት ፈልጎ ከሆነ ሚስት አለኝ ግን ሌላ ሚስት ማግባት ፈልጋለሁ፣ አቅሙ አለኝ፣ በፍትህ አስተዳደራለሁ ካለ እውነት ወንድ ከሆነ በዚህ ቋንቋ በዚህ መልኩ መናገር አለበት። ድብብቆሽ መጫወት የለበትም። ይሄም ቢል አንድ ወንድ ሚስት ያለው ሚስት የለኝም ቢል ኒካሁ ይወርዳል ወይ? አዎ ይወርዳል ያሉ ሊቃውንት አሉ። ኒካህ መጫወቻ ስላይደለ ቀልዱም ቁም ነገሩም አንድ ነው ስለተባለ። ነገር ግን ብዙዎቹ የፍቅህ ሊቃውንት በውሸት ወንጀል አላህ ዘንድ ይጠየቃል እንጂ መፍታትን ፈልጎ አለህ ወይ ስትለው ያችን ምስቴን ፈታታለሁ ካሁን በኋላ የለኝም ያችን ምስቴን ፈትቻታለሁ ካሁን በኋላ ከሷ ጋር አልኖርም ስለዚህ የለኝም ልበላት ብሎ ውሳኔ ሆኖ ከውስጡ ወስኖ ከሆነ የለኝም ያለው ይሄኔ ፍቺ ይሆናል። ያለው መደበቅ መዋሸት ፈልጎ ከሆነ በውሸት ወንጀል ነው አላህ ዘንድ የሚጠየቀው። ብዙዎች የመረጡት ይሄን ነው። ነገር ግን የተወሰኑ ሊቃውንት የመረጡት ውሸቱን ቢሆንም ለቀልዱ ቢሆንም ለመደበቅ ብሎ ቢሆንም መፍታትም ባያሰበም ኒካሁ ይወርዳል ስላሉ ይህ ነገር ላይ በጣም መጠንቀቅ ያስፈልጋል። የትዳር ህይወት ጥፍጥና ያጣው በረካ ያጣው ለዚህ ነው። ብዙዎች ኒካህን ቀልድ አድርገውታል፣ መጫወቻ አድርገውታል። ወንዱም ሴቱም አላህን ሊፈራ ወላ ተተኺዙ አያቲ ላሂ ሁዝዋ የሚለውን የቁርአን አንቀጽ ልብ ሊሉ ይገባቸዋል። ኒካህ የአላህ ተአምር ነው። ወሚን አያቲሂ አን ኸለቀ ለኩም ሚን አንፉሲኩም አዝዋጃ ከአላህ ትልልቅ ተአምሮች አንዱ ሰማይ፣ ምድር፣ ፀሐይ፣ ጨረቃ የአላህ ተአምር እንደሆነ ሁሉ ኒካህ የሚባለው የተከበረ የጋብቻ ውል የአላህ ተአምር ነው። የአላህን ተአምር መጫወቻ ማድረግ ኒካህ ያለው ሚስት ያለው አንድ ሰው ሚስት የለኝም ማለት አላህ ያከበደውን ነገር ማቅለል ነው የሚሆነውና አኺራችን እንዳይበላሽ የዱንያ ህይወታችንም እንዳይበላሽ ዋጋ ቢስ እንዳይሆን አላህን ልንፈራ ሸሪዓን ልናከብር ልንተወበት ይገባናል። ሌላኛው ጥያቄ እኔ ባለ ትዳር ነኝ። ከተጋባም በኋላ ከአንድ ዓመት ቆይታ በኋላ ወደ ዱባይ መጣሁ። እኔ ባሌ በተደጋጋሚ እንጋጫለን። እናም ነገሩ ከረረና እንድንለያይ ጠየቅኩት፣ እምቢ አለኝ። ከትንሽ ጊዜ በኋላ እኔም አመረርኩ እና ፍች ጠየቅኩ። ከዛ እንኳን 3 ኒካህ 10 ፈትቼሻለሁ አለኝ። በድምጽ ሳይሆን በጽሁፍ። እሺ ብዬ ሳለ መልሶ ተናድጄ ነው እንጂ አስቤበት ከልቤ አይደለም አለኝ።
እና ምንድነው የማደርገው የሚል ጥያቄ። ይሄ ከሁለቱ ባለጉዳዮች ሳይሰማ ቁርጥ ያለ መልስ ማይሰጥበት ጉዳይ ነው። ነገር ግን ቀድሞ ግጭት መኖሩ በተደጋጋሚ ፍቺ መጠየቁ ኒካሑ ይወርዳል ለማለት ያስችላል። ሆኖም ከሁለቱ መስማት ያስፈልገዋል። ነገር ግን ከብዙዎች ምን ሰማው ውድቅ የሆነ ቃል አለ። ተናድጄ ነው፣ ሳላስብ ነው፣ ሳልዘጋጀ ነው የሚሉት ነገር አለ። አብዛኛውን ጊዜ ሚሉትን ካሉ ትዳራቸውን ካፈረሱ በኋላ ተናድጄ ነው፣ ተቆጥቼ ነው ይላል። እየሳቀ ደስ ያለው የሚፈታ ማን አለ? ይሄ ትክክለኛ ያልሆነ ምክንያት፣ ተልካሻ ምክንያት ነው። 3 ጊዜ አይደለም 10 ጊዜ ፈትቼሻለሁኝ ካሉ በኋላ መልሶ ተናድጄ ነው ተቆጥቼ ስለነበረ ነው ማለቱ በመሰረቱ ተቀባይነት አይኖረውም። የሰው ልጅ በንግግሩ ይጠየቃል፣ ኃላፊነት መውሰድ አለበት ለሚናገረው ንግግር። አላሁመ ኢላ እብደት ደረጃ የሚያደርስ ቁጣ ያለበት በተፈጥሮ የሚታወቅ ሰው ከሆነ እብድ በተናገረው ነገር አይጠየቅም ሊባልለት ይችላል። እዚያ ደረጃ ካልደረሰ ግን ደጋግማ ፍታኝ ስትለው የነበረ ሰው ፍታኝ እንድትለው የሚያደርግን ሰበብ መራቅ ሲገባው ተናዶ ፈትቻለሁ ከማለቱ ጋር መልሶ ተናድጄ ስለነበረ ነው አይባልም። የሳቅ አትፈታ። ብዙ ጊዜ ሰዎች ሲፈቱ የሳቁ አይደለም የሚፈቱት፣ ፈገግ ያሉ ደስ ያላቸው አይደለም የሚፈቱት። ረጋ ማለት፣ ምስክር ማምጣት፣ ከሐይድ እስክጠራ ድረስ መጠበቅ፣ ሸሪዓ ያስቀመጣቸው ስርዓቶች አሉ። ያን ተከትሎ መፈታት ነው ያለበት። ፍቺ በወንድ እጅ የተደረገው ወንድ ከሴት ይልቅ ግጭትን ስለሚችል ስለሚቋቋም ስለሚታገስ ነው። ሚስት ፍታኝ ስላለችው ብቻ 3ቱንም ፈትቻለሁ የሚል ወንድ የወንድ ኃላፊነቱን አልተወጣም። አባትሽን አምጪ፣ ምስክሮች ይምጡ፣ ሽማግሌው ጉዳዩን ማለት ወንዱ ከሴት መብለጥ ሆደ ሰፊ መሆን አለበት። በየቀኑ በስልክም በጽሁፍም ከሚጠየቁ ፈትዋ ላይም ከሚቀርቡ ጥያቄዎች ብዙዎቹ በፍቺ ጉዳይ ነው፣ በኒካህ ጉዳይ ነው። ገንዘብ ስላለ ትዳር ስለፈለጉ ብቻ ዘው ብሎ ወደ ትዳር ከመግባት በፊት ቀድሞ ስለ ትዳር ግንዛቤ መውሰድ፣ መማር፣ ማማከር ያስፈልጋል። ከሚጋቡት ይልቅ የሚፋቱት እየበለጡ ነው። በወጉ መጋባታቸው ሳይሰማ መፋታታቸው የተሰማ ነው። ብዙ ሰዎች ኒካህ ለማውጣት ትናንት ፍርድ ቤት ሄደው በ3ኛው በ4ኛው ቀን የፍቺ ወረቀት ለማስወጣት ፍርድ ቤት መሄዱም ብዙ ሰዎች አሉ። የሰላማዊ የትዳር ህይወት አንዱ መሰረት ሶብር ነው፣ ትዕግስት ነው። ለዚህ የሚያግዙ ነገሮችን ማሟላት፣ ስለ ትዳር ማንበብ፣ መጠየቅ፣ ማድመጥ፣ አዋቂዎችን ማማከር ይገባል። ሌላው ጥያቄ እኔ ሰለምቴ ነኝ። ከአንድ ሙስሊም ወንድሜ ጋር በአጋጣሚ ተዋወቅን። ለጋብቻም ጠየቀኝ። ፈቃደኛም ሆንኩ። ከሱ በፊት አግብቼ እንደማውቅ ጠየቀኝ። አዎ አልኩት። ቤተሰቤን ሳይጠይቅ አባቴን ስም ብቻ ጠየቀኝ። ከዛ ኒካህ ታሰር አለኝ። ከዛ ጀምሮ ሚስቴ ነሽ በማለት እየኖርኩ ነው። እኔ ማወቅ የፈለኩት ኒካህ ትክክል ነውን? ትክክል አይደለም። ኒካህ በዚህ መልኩ ቀላልና ጫወታ አይደለም። ኒካህ መስፈርቶች አሉት፣ ቅድመ ሁኔታዎች አሉት፣ አርካን መሰረቶች አሉት፣ ዋጅባቶች አሉት። በትዕዛዝ እንደሚላክ ዕቃ ስም ብቻ ጠይቆ ታስረሻል ካሁን በኋላ ሚስቴ ነሽ ማለት ኒካህን መጫወቻ ማድረግ ነው። ሴት ልጅ ምንም እንኳን ሰለምቴ ሆና በቤተሰብ በኩል አባቷ ሊያስርላት ባይችል መጣራት ያለባቸው ነገሮች አሉ። ከቤተሰቦቿ ውስጥ አባቷን ተክቶ ሊያስር የሚችል ሙስሊም ዘመድ ሊኖራት ይችላል። አጎቷ፣ ወንድሞቿ፣ የወንድሟ ልጆች፣ ያጎቶቿ ልጆችም ጭምር። ከዛ በኋላ እነዚህ ሁሉ ከሌሉ ወይም አላስርም ካሉ ሸሪዓ ፍርድ ቤት ተካሄዶ አዲስ ሙስሊም ለመሆኗ ሙስሊም ኃላፊ እንደሌላት የሚመሰክሩ 2 ምስክሮች ተቀምጠው ማህር ተወስኖ ኒካህ ይታሰራል እንጂ የአባት ስም ብቻ ጠይቆ አግብታ ስለፈታች በሚል በአንዳንድ ضعيف በሆነ ቀውል ተንተርሶ ምስክር ሳይኖር ማህር ላይ ሳይስማሙ ኒካህ አስሮ ከእንግዲህ ሚስት ሆነቻል ማለት ኒካህ ማቅለል ነው የሚሆነው። ከሱቅ ተገዝቶ የሚመጣ ዕቃ ማድረግ ነው የሚሆነው። አግብታ ስለፈታችና ቤተሰቦቿ አባቷ ወንድሞቿ ሙስሊም ስላልሆኑ ብቻ በሚል ሌሎች መስፈርቶችን ሁሉ አጉድሎ ሸሪዓ ፍርድ ቤት ሄዶ አስሮ ማምጣት፣ ምናልባትም ሸሪዓ ፍርድ ቤትም ሄደው ላይሆን ይችላል፣ ራሱ ከሆነ ጓደኛው አስሮት ሊሆን ይችላል። ብዙ ጃሂል የሆኑ ሰዎች እንደሚያደርጉት እሱን አዋኪ ብለው ምንም አታውቀውን ሰው እንድትወክል ተደርጎ የታሰሩ ኒካሆች አሉ። ቀደም ሲል እንደተገለጸው ኒካህ የአላህ ተአምር ነው፣ የአላህ አያ ነው። ማላገጫ አታድርጉት፣ መጫወቻ አታድርጉት ተብሏል። በዚህ መልኩ ኒካህ ያሰረ ሰው ኒካሁን መልሶ ማስተካከል መቻል አለበት። እሷ ምንም ስለማታውቅ የሚቻል መስሏት እሱም ምናልባት ጃሂል ሆኖ ይቻላል እንዲህ ማድረግ አግብታ ከፈታች ወይም የሰዎቿ ሙስሊም ካልሆኑ የሚል የተሳሳተ ፈትዋ ሰምቶ ከነበረ ይሄን ያደረገው ላለፈው አላህ ይጠይቃቸውን ትክክል አለመሆኑን ካወቁበት ጊዜ ጀምሮ ግን ሸሪዓ ፍርድ ቤት ሄደው ወይም ከሷ ቤተሰቦች የሰለሙ ለሷ ኒካህ ማሰር የሚችሉ ወንዶች ካሉ ሱጋ ቀርበው 2 ምስክር አስቀምጠው ኒካሁ መታደስ አለበት። هذا والله تعالى اعلم። ለዛሬ በዚህ እናበቃለን። የተቀሩትን ሌላ ጊዜ እንመልሳለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።